ታሪክ ብዙውን ጊዜ የሚጻፈው በአሸናፊዎች በር ነው። የደቡብ አፍሪካም ታሪክ ለበርካታ አያሌ ዓመታት በምዕራባውያን መጻሕፍት ውስጥ ባዶ መሬት ላይ ስለመጡ ነጮችና ስለሰለጠነ ስርዓታቸው ተደርጎ ሲነገር ቢቆይም እውነታው ግን ከዚህ የተለየ ነበር። አፓርታይድ የሚለው የአፍሪካንስ ቃል መለያየት ማለት ቢሆንም ለአፍሪካውያን ግን ታሪክን መዝረፍ፣ ሰብአዊነትን ማንኳሰስና በገዛ አባቶቻቸው ምድር ላይ ባዕዳን መሆን ማለት ነበር። ለ46 ዓመታት በይፋ ከዚያ በፊት ደግሞ ለ300 ዓመታት ባልተጻፈ ሕግ የአፍሪካ ምድር የጭካኔ ላብራቶሪ ሆና ቆይታለች። በዛሬው ዝግጅታችን የአፓርታይድን መነሳትና መውደቅ ልናስቃኛችሁ ወደናል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ትሆኑ ዘንድ የአክብሮት ግብዣችን ነው። የአውሮፓውያን መርከቦች በ1652 የኬፕ ኦፍ ጉድ ሆፕን ከመርገጣቸው በፊት የደቡብ አፍሪካ ምድር ባዶ አልነበረችም። ጥንታውያኑ የኮሳና ሳይ ማህበረሰቦች ከተፈጥሮ ጋር ተስማምተው፣ ሰፊው የባንቱ ነገዶች ደግሞ ጠንካራ የፖለቲካ ስርዓት፣ የተራቀቀ የግብርና ጥበብና የብረት ማቅለጥ ስልጣኔ ገንብተው ይኖሩ ነበር። በእነሱ ዘንድ መሬት የግል ንብረት አልነበረችም። መሬት የማህበረሰቡ የአባቶችና የፈጣሪ ስጦታ ነበረች። ጃን ቫን ሪቤክ እና የደች ምስራቅ ህንድ ኩባንያ መርከበኞች ኬፕ ታውን ላይ ሲያርፉ ዓላማቸው ሰላም አልነበረም። መጀመሪያ ላይ ለንግድ የመጡት ነጮች ቀስ በቀስ የአፍሪካውያኑን የእንግዳ ተቀባይነት ባህል እንደ ድክመት ተጠቀሙበት። ታሪክ በአውሮፓውያን ማስታወሻዎች ውስጥ የካፊሮች ጦርነት ብሎ የሚጠራቸው አፍሪካውያን ግን የመሬትና የነጻነት ጦርነቶች ችሏቸዋል። በ19ኛው ክፍለ ዘመን መጀመሪያ ላይ ንጉስ ሻካ ዙሉ የአፍሪካን የጦር ስልት የቀየረ ወታደራዊ አብዮት ፈጠረ። የዙሉ መንግስት ለአውሮፓውያን መስፋፋት ትልቅ እንቅፋት ሆነ። በ1879 በኢሳንድልዋና ጦርነት የዙሉ ተዋጊዎች የብሪታንያን ዘመናዊና የታጠቀ ጦር ሙሉ በሙሉ በመደምሰስ በቅኝ ግዛት ታሪክ ውስጥ ትልቁን የአፍሪካውያን ድል አስመዝግበዋል። ነገር ግን አውሮፓውያን ከፋፍለህ ግዛ የሚለውን ስልት ተጠቀሙ። በጎሳዎች መካከል የነበረውን ቅራኔ በማባባስ አፍሪካን በአፍሪካውያን እጅ አዳከሙ። በ1867 አልማዝ በኪምበርሊ፣ በ1886 ደግሞ ወርቅ በዊት ዋተርስራንድ ተገኘ። ነገር ግን ይህ ግኝት ለደቡብ አፍሪካ በረከት ሳይሆን መርገም ሆነ። የአውሮፓ ካፒታሊዝም የአፍሪካን ወርቅ ለመዝረፍ በርካሽ የጉልበት ስራ ላይ የተመሰረተ የባሪያ ስርዓት መዘርጋት ነበረበት። ነጮች ማለትም ብሪታንያውያንና አፍሪካነሮች መሬቱን ተሻምተው አንግሎ ቦየር የተባለውን ጦርነት ሲያካሂዱ፣ አፍሪካውያን በገዛ ምድራቸው ላይ ተመልካችና ሰለባ ነበሩ። በጦርነቱ ማጠቃለያ ላይ ሁለቱ ነጭ ጠላቶች በአንድ ነገር ተስማሙ፣ ጥቁር ህዝብን ጨቁኖ በማቆየት። ይህ ህግ የአፓርታይድ እውነተኛ መሰረት ነው። በወቅቱ የነበረው የብሪታንያ አሻንጉሊት መንግስት 80 በመቶ የሚሆነውን የሀገሪቱን ጥቁር ህዝብ ከጠቅላላው መሬት 7 በመቶ ብቻ በሆነ መካንና ደረቅ መሬት ላይ እንዲቀመጡ ፈረደባቸው። የኤኤንሲ መስራችና የመጀመሪያው ዋና ጸሐፊ ሶል ፕላቴጄ በወቅቱ በሰኔ ወር 1913 የደቡብ አፍሪካ ጥቁር ተወላጅ ከእንቅልፉ ሲነቃ በገዛ ሀገሩ ላይ ወንጀለኛና ስደተኛ ሆኖ አገኘው በማለት ጽፎ ነበር። ጥቁር ወንዶች ከቤተሰቦቻቸው ተነጥለው በወንዶች ማደሪያ ውስጥ እየታጎሩ በወርቅ ማዕድናት ውስጥ ለአውሮፓውያን ባንኮች ሀብት ሲያመርቱ በሳምባ ነቀርሳና በመሬት መደርመስ ያልቁ ነበር። ይህ የኢኮኖሚ ብዝበዛ በኋላ ለሚመጣው ህጋዊ አፓርታይድ ነዳጅ ሆነ። እንደ አውሮፓውያን አቆጣጠር በ1948 የዲኤፍ ማላን ብሔራዊ ፓርቲ ስልጣን ሲይዝ ያመጣው ፍልስፍና አዲስ አልነበረም። ብዙዎቹ የፓርቲው መሪዎች በሁለተኛው የዓለም ጦርነት ወቅት የሂትለርን ናዚዝም የደገፉና
በነጭ የደም ንጽህና የሚያምኑ ነበሩ። አፓርታይድን እንደ ሃይማኖታዊ ስርዓትና የእግዚአብሔር ፈቃድ አድርገው ሰበኩት። የደች ሪፎርም ቤተክርስቲያን ሳይቀር ለዚህ ዘረኝነት የመጽሐፍ ቅዱስ ጥቅሶችን በመጥቀስ ሽፋን ሰጠች። ስርዓቱ የአፍሪካውያንን ሕይወት ከውልደት እስከ ቀብር ለመቆጣጠር በርካታ ህጎችን ያወጣ ሲሆን አንደኛው በ1950 የወጣው የህዝብ ምዝገባ አዋጅ ነበር። ይህ አዋጅ ሰዎችን በቆዳ ቀለም ወይም ፔንሲል ቴስት ሳይቀር ከፋፍሏቸዋል። ፔንሲል ቴስት በሚሉት መንገድ በአንድ ሰው ጸጉር ውስጥ እርሳስ ከተሰካና ካልወደቀ ያ ሰው ጥቁር ተብሎ ይፈረጃል። በዚህም በርካታ ቤተሰቦች ተለያይተዋል። እንደ ሶፊያ ታውንና ዲስትሪክት 6 ያሉ ጥቁሮች፣ ከለርዶችና ህንዳውያን በባህልና በሙዚቃ ተስማምተው የሚኖርባቸውን ከተሞች በዶዘር ሲያፈርሱ ዓላማቸው የአፍሪካውያንን የከተማ አንድነት ማጥፋት ነበር። ሁለተኛው አዋጅ በ1953 የወጣው የባንቱ ትምህርት አዋጅ ነው። የአፓርታይድ ጠንሳሽ ሄንድሪክ ቬርዎርድ ለጥቁሮች ከመሰረተ ትምህርት ያለፈ ምን ያደርግላቸዋል? በነጮች ማህበረሰብ ውስጥ አረንጓዴ ግጦሽ መሬት የላቸውም በማለት ተሳልቆ ነበር። ይህ ትምህርት የተነደፈው ጥቁር ልጆችን ለባርነትና ለጉልበት ስራ ብቻ ለማዘጋጀት ነበር። አፓርታይድ ጥቁሮች የደቡብ አፍሪካ ዜጋ አይደሉም ለማለት 10 የጎሳ ክልሎችን ፈጠረ። ትራንስካይ፣ ቦፋቱስዋና እና ሌሎችም ስም የተሰጣቸው እነዚህ ክልሎች በዓለም ላይ ማንም እውቅና ያልሰጣቸው የተራቆቱና ሰዎችን የማጎሪያ ካምፖች ነበሩ። ዓላማው ጥቁሮችን በጎሳ ከፋፍሎ የአፍሪካን ብሔርተኝነት አሊያም ፓን አፍሪካኒዝም መግደል ነበር። አፍሪካውያን ግን ዝም አላሉም። በ1912 የተመሰረተው የአፍሪካ ብሔራዊ ኮንግረስ ANC መጀመሪያ ላይ በሰላማዊ መንገድ በደብዳቤዎችና በልዑካን ቡድን ይታገል ነበር። ነገር ግን በ1940ዎቹ መገባደጃ ላይ እንደ አንቶን ሌምቤዴ፣ ኔልሰን ማንዴላ፣ ዋልተር ሲሱሉ እና ኦሊቨር ታምቦ ያሉ የላቁ ወጣት መሪዎች የኤኤንሲ ወጣት ሊግን በመመስረት ትግሉን ወደ ህዝባዊ አመጽ ቀየሩት። በ1959 ሮበርት ሱቦክዌ የፓን አፍሪካኒስት ኮንግረስን PAC መሰረተ። ሱቦክዌ አፍሪካ ለአፍሪካውያን በሚለው ቀጥተኛ የፓን አፍሪካ ፍልስፍና ህዝቡን አነቃቃ። የPAC መሪዎች ጥቁሮች የይለፍ ወረቀታቸውን ጥለው በፖሊስ ጣቢያዎች ፊት ለፊት ሰላማዊ ሰልፍ እንዲያደርጉ ጠሩ። በሻርፕቪል ከተማ የታጠቁ የነጭ ፖሊሶች በሰላማዊው ህዝብ ላይ ተኩስ በመክፈታቸው 69 አፍሪካውያን የተገደሉ ሲሆን አብዛኛዎቹ በጀርባቸው ላይ የተመቱት ሲሸሹ ነበር። ይህ ዕለት ታሪክን የቀየረ ነበር። ሰላማዊ ትግል ከተዘጋ በር ጋር መጋጨቱ ታወቀ። መንግስት ANCንና PACን ሲያግድ ማንዴላና ጓደኞቹ የሀገሪቱ ጦር ወይም ኡምኮንቶ ወይ ሲዝዌ የተባለውን የታጠቀ ክንፍ መሰረቱ። ማንዴላ በድብቅ ወደ አፍሪካ ሀገራት ተጓዘ። እዚህ ላይ የአፍሪካውያን አንድነት ፓን አፍሪካን ሶሊዳሪቲ ታላቅ ሚና ታየ። የኢትዮጵያው ንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ ለኔልሰን ማንዴላ የመጀመሪያውን ወታደራዊ ስልጠናና የኢትዮጵያን ፓስፖርት ሰጡት። ታንዛኒያ በጁሊየስ ኔሬሬ መሪነት፣ ዛምቢያ በኬኔዝ ካውንዳ መሪነት የነጻነት ታጋዮች ማሰልጠኛ ካምፖችን ከፈቱ። አልጄሪያ፣ ግብጽና ጋና የገንዘብና የጦር መሳሪያ ድጋፍ አደረጉ። የአፓርታይድ ትግል የደቡብ አፍሪካ ብቻ ሳይሆን የመላው ጥቁር ሕዝብ ትግል ሆነ። በ1960ዎቹ መገባደጃ ላይ የማንዴላና የሌሎች መሪዎች መታሰር በትግሉ ላይ የፈጠረውን ክፍተት የሞላው አንድ ስቲቭ ቢኮ የተባለ ወጣት የሕክምና ተማሪ ነበር። ቢኮ የጥቁር ንቃት የተባለውን የፍልስፍና ሐሳብ ሲያፈልቅ የጨቋኙ ትልቁ መሳሪያ የተጨቋኙ አይምሮ ነው ብሎ ነበር። በዚህም አፓርታይድ ጥቁር ሕዝብን የበታች ፍጡር ነህ ብሎ ያሳመነበትን የስነ ልቦና ሰንሰለት ቢኮ ሰበረው። ጥቁር መሆን መርገም ሳይሆን ክብርና ውበት መሆኑን ለወጣቱ አስተማረ። በ1977 በአፓርታይድ ደህንነቶች በጭካኔ ተደብድቦ እስኪገደል ድረስ ቢኮ አዲስ ትውልድ ፈጠረ። ያ በቢኮ ፍልስፍና የነቃው ትውልድ በ1976 ጎዳና ላይ ወጣ። መንግስት የባንቱ ትምህርት በአፍሪካንስ በጨቋኞች ቋንቋ እንዲሰጥ ማድረጉን በመቃወም በሺዎች የሚቆጠሩ የሶዌቶ ተማሪዎች ሰላማዊ ሰልፍ ሲያደርጉ
ፖሊስ በጥይት ህፃናትን ጨፈጨፈ። የ12 ዓመቱ ሄክተር ፒተርሰን ደም እየፈሰሰው በሳማ ኒዝማ ካሜራ የተነሳው ፎቶ ዓለምን አናወጠው። የአፓርታይድ የመጨረሻው መጀመሪያ እዚያ ሶዌቶ ውስጥ ተጻፈ። ልጆቹ ፍርሃትን ድል አደረጉት። በ1980ዎቹ ኦሊቨር ታምቦ ከስደት ሆኖ ሀገሪቱን ማስተዳደር የማይቻል አንገቨርኔብል አድርጎ የሚል ጥሪ ያስተላለፈ። የሰራተኞች ማህበራትና የከተማ ማህበረሰቦች ተባብረው አፓርታይድን መሬት ላይ ሽቦ አደረጉት። በተመሳሳይ ጊዜ በኩባና በአንጎላ ጥምር ጦር አማካኝነት በኩዌቶ ኮአናቫሌ ውጊያ የአፓርታይድ ሰራዊት መሸነፉ የነጮቹን ወታደራዊ በላይነት አፈረሰው። የኢኮኖሚ ማዕቀብና የዓለም አቀፉ መገለል መንግስቱን አንበረከከው። ኤፍ.ደብሊው. ዴ ክለርክ የስርዓቱን ማብቃት ከተረዳና የካቲት 11 1999 ኔልሰን ማንዴላ ከ27 ዓመታት እስራት በኋላ በኩራትና በድል ከእስር ቤት ከወጣ በኋላ ለቀጣዮቹ 4 ዓመታት የተደረገው ድርድር ቀላል አልነበረም። የነጮች ቀኝ አክራሪዎችና የውስጥ ከፋፋዮች ሀገሪቱን ወደ ደም መታጠብ ሊወስዷት ቢሞክሩም በማንዴላና በሲሪል ራማፎሳ ብልህ መሪነት ድል ተገኘ። ሚያዝያ 27 ቀን 1994 አፍሪካውያን በታሪካቸው ለመጀመሪያ ጊዜ ድምጽ ሰጡ። ያ ለኪሎሜትሮች የተዘረጋው የሰዎች ሰልፍ የዘመናት ጭቆና ማብቂያ ማህተም ነበር። ኔልሰን ማንዴላ የመጀመሪያው ጥቁር ፕሬዝዳንት በመሆን ቃለ መሐላ ፈጸመ። ነገር ግን ታሪክ እዚህ ላይ አያበቃም። አፓርታይድ በህግ መጻሕፍት ላይ ቢጠፋም በምድር ላይ የጣለው መዋቅር ግን አልጠፋም። ዛሬ ደቡብ አፍሪካ በዓለም ላይ ከፍተኛ የሀብት ክፍተት ኢንኢኳሊቲ ካለባቸው ሀገራት አንዷ ናት። የፖለቲካው ስልጣን በጥቁሮች እጅ ቢሆንም የሀገሪቱ የኢኮኖሚ መዋቅር ባንኮችና 70% የሚሆነው ለም የእርሻ መሬት አሁንም በአናሳዎቹ የነጭ ማህበረሰብ እጅ ነው ያለው። ይህም የኢኮኖሚ አፓርታይድ በመባል ይታወቃል። ከነጻነት በኋላ የተወለዱት የአሁኑ ወጣት ትውልድ አዲስ ጥያቄ እያነሱ ነው። እንደ የትምህርት ክፍያ ይቅለልና መሬታችን ይመለስ ያሉ እንቅስቃሴዎች የማንዴላ ትውልድ ያመጣውን የፖለቲካ ነጻነት ወደ ኢኮኖሚ ነጻነት ለመቀየር የሚደረጉ ትግሎች ናቸው። ሙስናና የመንግስት ድክመቶች ቢኖሩም የአፍሪካውያን የነጻነት ጽናት ዛሬም አልሞተም። የአፓርታይድ ትልቁ ትምህርት ምንድነው? የሰው ልጅ የጭካኔ ልክ የት ድረስ ሊሄድ እንደሚችል ያሳየን ቢሆንም ከዚያ በላይ ግን የሰው ልጅ መንፈስ ፈጽሞ ሊበገር እንደማይችል ያረጋገጠ ታሪክም ነው። አፓርታይድ ሊያጠፋቸው የፈለገው አፍሪካውያን ዛሬም በኩራት በምድራቸው ላይ ይራመዳሉ። ደቡብ አፍሪካ ዛሬም ፍጹም አልሆነችም። በውስጧ ብዙ ቁስሎች አሏት። ነገር ግን ያ የተከፈለው የደምና የአጥንት ዋጋ ከንቱ አልቀረም። የአፓርታይድ መውደቅ ለመላው ዓለም ጥቁር ሕዝብና ለተጨቆኑ ማህበረሰቦች በሙሉ የታሪክ ምስክር ነው። የቱንም ያህል የታጠቀ የቱንም ያህል የሀብት መዋቅር ያለው ስርዓት ቢሆን በፍትህና በነጻነት ፊት መውደቁ አይቀሬ ነው። ታሪክን በደማቸው የጻፉት እነዚያ ጀግኖች ዛሬም በህያዋን ልብ ውስጥ ይኖራሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየት ካላችሁ አሊያም ደግሞ እንድንዳስስላችሁ የምትፈልጉት ርዕሰ ጉዳይ ካለ በኮሜንት መስጫው ስር አጋሩን። በቀጣይ በሌላ እውነተኛና ለየት ያለ ታሪክ ተመልሰን ስለምንመጣ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። እስከዚያው መልካም ጊዜ።